ከ7 ዓመታት በፊት በኮኬን እጽ ዝውውር ተጠርጥራ በቻይና በቁጥጥር ስር የዋለችው ናዝራዊት አበራ ከዚህ ቀደም የሞት ፍርዱ ወደ ዕድሜ ልክ እስራት ተቀይሮ እንደነበር እናስታውሳለን። ታዲያ ዛሬ ላይ ሌላ ሁሉንም በእሷ የተጨነቁትን ሁሉ ሊያስደስት የሚችል መረጃ መጥቷል። ለጥቂት ደቂቃዎች አብራችሁን ስትቆዩ ስለ ናዝራዊት አበራ የወጣውን አስደሳች መረጃ ነግረናችሁ የናዝራዊት የመታሰር ምክንያት የሆነችውን ስምረት ካሳይ የት ናት የሚለውን ጥያቄ ጠይቀን ያገኘነውን መልስም እናስደምጣችኋለን። በእግረ መንገዳችን ስለ ናዝራዊት አበራም ትንሽ እናነሳለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ ስለ ናዝራዊት መልካም ምኞታችሁን እየገለጻችሁ አብራችሁን ዝለቁ። በናዝራዊት ላይ የተፈጠረው ምን ነበር? ኢትዮጵያዊቷ ናዝራዊት አበራ በዝውውር ታህሳስ 14 ቀን 2011 ዓ.ም በቻይና በቁጥጥር ስር ውላ በስር ላይ እንደምትገኝ ይታወሳል። የምህንድስና ሙያ ያላት ናዝራዊት ወደ ቻይና ስትሄድ ከጓደኛዋ የተሰጣት ሻምፖ መሳይ ዕቃ 1 ኪሎ ግራም ኮኬን የተባለ ዕፅ መሆኑ የታወቀው ቻይና በደረሰችበት ጊዜ ነበር። እንዴት እንደተያዘች አናውቅም። በጓደኛዋ ጋባዥነት አብረው እንደሚሄዱ እናውቃለን። ጓደኛዋ አባቴ ሞተ ብላ እርሷን ብቻዋን እንደላከቻት ነግረናለች ይላሉ የናዝራዊት ታላቅ እህት የተያዘችበትን አጋጣሚም ሲያስታውሱ። ሐሙስ ቀን ወደ ቻይና ያቀናችው ናዝራዊትም ለሁለት ተከታታይ ቀናት ድምጿ ሲጠፋባቸው የአሁኗ ተጠርጣሪ ጓደኛዋን ይጠይቋታል። እርሷም ለጓደኛዋ እንድትሰጥላት የሰጠቻት ሻምፖ ምክንያት ሳይሆን እንደማይቀርም እንደነገረቻት ያስረዳሉ። በወቅቱ የነበረው ሁኔታ ቤተሰቡን ያስደነገጠ ቢሆንም በተለይ ለእናታቸው የጤና እክል ምክንያትም ሆኗል። እናቷ ናዝራዊት እስካሁን የትና በምን ሁኔታ እንዳለች አያውቁም። ባጋጠማቸው ስትሮክ ግማሽ ጎናቸው መንቀሳቀስ እንደማይችልም ሰምተናል። ዕለት በዕለትም ስለ እርሷ መጠየቃቸውንም ቀጥለዋል። ናዝራዊት አበራ በቻይና በዝውውር ተጠርጥራ በቁጥጥር ስር መዋሏ ከተሰማ 6 ዓመታት ተቆጥረዋል። አንድ ሰው እጽ ሲያዘዋውር ከተገኘ የሞት ፍርድ እንደሚበየንበት የሚያዘው የቻይና ሕግ በናዝራዊት ላይ ተግባራዊ ይሆናል በሚል ቤተሰቦቿም በቅርብ ዘመዶቿም እንዲሁም በመላው ኢትዮጵያ ስጋት ተፈጥሮ እንደነበርም እናስታውሳለን። በመሆኑም ናዝራዊት ጥፋተኛ ለመሆኗን ለመግለጽ የፊርማ ማሰባሰብ ዘመቻ እየተካሄደ ነበር። ጉዳዩም የታዋቂ ሰዎችንና የባለስልጣናትን ትኩረት መያዝ ችሏል። ጠቅላይ ሚኒስትር አብይን ጨምሮ ከፍተኛ የመንግስት ባለስልጣናት ጉዳዩን በቅርብ እየተከታተሉት እንደሆነም ተገልጿል። የናዝራዊት ታላቅ እህት ቤተልሔም አበራ እንደሚሉት በወቅቱ ናዝራዊት ላይ የሞት ፍርድ በአፋጣኝ ተወስኖ ወደ ተግባር ይገባል የሚል ስጋት ነበራቸው። ለቤተሰቡም ከባድ ሐዘን ያጠላ ጭንቀትም ሰፍኖ ነበር። ታዲያ በዛን ጊዜ ነበር ጠቅላይ ሚኒስትር አብይ ስልካቸው ያቃጨለው። ጠቅላይ ሚኒስትሩ በእጃችን ስልክ ላይ ነበር የደወሉልን። መጀመሪያም ሞት እንደሌለ ነግረው አረጋጉን። በቅርቡም ወደ ቻይና እንደሚያቀኑና ከያዟቸው ጉዳዮች አንዱ በመሆኑ የሚኖረውን ሂደት እንደሚያሳውቋቸው በራሳቸው አንደበት ነግረውን ነበር ትላለች አጋጣሚውን ስታስታውስ። ይህም በተወሰነ መልኩ ቢሆን ለቤተሰቡ እፎይታን እንደሰጣቸው የናዝራዊት ታላቅ እህት ቤተልሔም ትናገራለች። ጠቅላይ ሚኒስትር አብይ የገቡላቸው ቃል ባይኖርም የኢትዮጵያ መንግስት ጉዳይ እንደሚከታተለውና ለቻይና መንግስትም ጥያቄ እንደሚያቀርብም ነግረውናል ይላሉ ቤተሰቦቿ። በጊዜው ለሮድ ኤንድ ቤልት ኢኒሼቲቭ ፎረም ወደ ቻይና ያቀኑት ጠቅላይ ሚኒስትር አብይ በቻይና ቆይታቸው የናዝራዊት አበራ ጉዳይ አንዱ ጉዳያቸው እንደሆነም አስታውቀው ነበር። ጉባኤው ከተጠናቀቀ በኋላ የእርሳቸው ወደ ኢትዮጵያ መመለስ ተከትሎ ጠቅላይ ሚኒስትር አብይ ናዝራዊትን አስፈትተዋት መጡ የሚሉ መረጃዎች በተለያዩ ማህበራዊ ድረገጾች እየተናፈሱም ነበር። ይሁን እንጂ በወቅቱ የናዝራዊት ታላቅ እህት ቤተልሔም አበራ ናዝራዊት አልተፈታችም፣ እስካሁን ቻይና በሚገኘው ጓንጅ በስር ላይ እንደምትገኝ የሚናፈሰው ወሬም ሐሰት ነው በማለት ሐሰተኛ መረጃው እየተካሄደ ያለውን ዘመቻዎች እንዳያስተጓጉል ስጋታቸውን ጭምር ገልጸው ነበር። ጠቅላይ ሚኒስትሩም ከቻይና ከተመለሱ በኋላ ባይደውሉላቸውም በጠቅላይ አቃቤ ሕጉ በኩል ስራቸው እየተሰራ እንደሆኑም ማረጋገጥ እንደቻሉም ተናግረዋል። ቻይና ከሚገኘው የኢትዮጵያ ቆንጽላ ከተለያዩ አካላት ጋር ሆነው በቅርበት እየተከታተል ነው የሚሉት ቤተልሔም የኢትዮጵያ ጠቅላይ አቃቤ ሕግ ቢሮ ቻይና ከሚገኘው አቃቤ ሕግ ጋር የመረጃ ልውውጥ እያደረጉ መሆናቸውም ለቢቢሲ ገልጸው ነበር። በዚህም መሰረት ፍርድ ቤት እስከምትቀርብ ድረስ ናዝራዊት በአካል ማግኘት ባይቻልም በቆንጽላው በኩል መረጃዎች እንደሚለዋወጡ
እንደሚለወጥ የሚናገሩት ቤተልሔም ሂደቱ ቀላል እንደማይሆን ቢገምቱም በተስፋ ተሞልተው የእርሷን መፈታትም እየተጠባበቁ ነበር። ናዝራዊት በተፈጥሮዋ ጠንካራ ናት የሚሉት እህቷ እስር ቤት ከባድ ቢሆንም አሁን ተረጋግታ ከሙያዋ ጋር ግንኙነት ያላቸውና የቋንቋ መጽሐፍትን እያነበበች እንደምትጠባበቅም ይገልጻሉ። ናዝራዊት የተለያዩ መጽሐፍት እንዲገቡላት የጠየቀች ሲሆን እስር ቤት ያሉትን ቻይናውያን የእንግሊዝኛ ቋንቋ እያስተማረችም ነው። የቻይና ቋንቋ ተምራ መውጣትም እንደምትፈልግ መልእክትም አስተላልፋ እንደነበር እህቷ ትዝታዋን ታጋራለች። ለአንዳንድ ወጪዎች የሚሆን በወር 100 የአሜሪካን ዶላር ወይም በኢትዮጵያ ብር 300 ሺህ ብር ገደማ በቆንጽላው በኩል እንደሚልኩላትም ነግረውናል። በሌላ በኩል ለናዝራዊት ሻምፖ መሳዩን እጽ ሰጣለች ተብላ የተጠረጠረችው ጓደኛዋ ስምረት ካሳይ አዲስ አበባ በሚገኘው ሶስተኛ ፖሊስ ጣቢያ በቁጥጥር ስር ውላ የነበረ ቢሆንም በማግስቱ በ20 ሺህ ብር ዋስት እንደተለቀቀችም ያስታውሳሉ። ይሁን እንጂ አቤቱታቸው በማቅረባቸው በድጋሜ በዚሁ ፖሊስ ጣቢያ ከጓደኛዋ ጋር በቁጥጥር ስር ውላ ጉዳዩ በፍርድ ሂደት ላይ ይገኛል። ወደ ቻይና ሀገር ስትጓዝ የነበረችው ናዝራዊት አበራ የተባለችው ግለሰብ የፀጉር መታጠቢያ ሻምፖ እንደሆነ በመግለጽ ኮኬን የተባለ አደንዛዥ እጽ ወደ ቻይና ይዛ እንድትጓዝና በቻይና ሀገር በአደንዛዥ እጽ ዝውውር እንድትታሰር ያደረገቻት ጓደኛዋ ስምረት ካሳይ በ15 ዓመት እስራት እንድትቀጣ የፌዴራል ከፍተኛ ፍርድ ቤትም ፍርድ ሰጥቷል። የፍትህ ሚኒስቴር እንዳስታወቀው ናዝራዊት አበራ በቻይና ሀገር ያለ አግባብ ከዝውውር ጋር በተያዘ እንድትከሰስና ለእስራት እንድትዳረግ ያደረገቻት ጓደኛዋ ላይ ስምረት ካሳይ በመጀመሪያ የተጠረጠረችበትን ወንጀል ክዳ ተከራክራ የነበረ ሲሆን ፍርድ ቤቱ ጥፋተኝነቷን አረጋግጦ የቅጣት ውሳኔ ከመስጠቱ አስቀድሞ ራሷን እንደሰወረችም አስታውቋል። በጓደኛዋ ላይ በፈጸመችው በደልና ወንጀል ተከሳ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ተከሳሽ የቀረበችው ስምረት በአቃቤ ሕግ የተመሰረተብኝን ክስ ተረድቼዋለሁ። በተመሰረተብኝ ክስ ጥፋተኛ አይደለሁም። ምክንያቱም ለጓደኛዬ ለናዝራዊት አበራ የሰጠዋት የኮኬንስ ሳይሆን የፀጉር መታጠቢያ ሻምፖ ነው። በዚህም ጥፋተኛ አይደለሁም ስትል የእምነት ክደት ቃሏን ሰጣ እንደነበርም የፍትህ ሚኒስቴር መረጃ ያስረዳል። አቃቤ ሕግ በበኩሉ የተከሳሽን ጥፋተኝነት የሚያስረዱ 8 የሰው ከፌዴራል ውጭ ጉዳዮች ሚኒስቴርና ከኢሚግሬሽን የዜግነት ወሳኝ ኩነቶች ኤጀንሲ ጋር የተገኙ ዝርዝር የሰነድ ማስረጃዎችን በማቅረብ ያሰማ ሲሆን ይህ ስጋት የገባት ስምረት ካሳይም የማስረጃውን ሁኔታ ጥፋተኝነቷን በጉልህ ማሳየቱን ስትረዳ የሚቀጥለው ቀጠሮ በመፍራት ከቅጣት እንደማታመልጥ ሲገባት ለጊዜው እንደተሰወረች ሚኒስተሩም አስታውቋል። በከሳሽ አቃቤ ሕግና በተከሳሽ ስምረት ካሳይ መካከል የተደረገው ክርክር ሲያዳምጥ የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎትም አቃቤ ሕግ ባቀረበው ክስና ማስረጃ መሰረት ተከሳሿ ጥፋተኛ መሆኗን በበቂ ሁኔታ የተረጋገጠ በመሆኑ በተከሳሽ ስምረት ካሳይ ላይ የጥፋተኝነት ፍርድ በመስጠት የካቲት 25 2014 ዓ.ም በዋለው ችሎት ተከሳሽ በ15 ዓመት እስራትና በ100 ሺህ ብር የገንዘብ ቅጣት እንድትቀጣም መወሰኑ የሚኒስተሩ መረጃም ያመላክታል። የኢሚግሬሽን ዜግነትና የወሳኝ ኩነት ኤጀንሲ ስምረት ካሳይን ወደ ውጭ ሀገር ስትወጣም ወይም ወደ ሀገር ውስጥ ስትገባ ተከታትሎ በመድረስ ለፌዴራል ፖሊስ አሳልፎ እንዲሰጥና የፌዴራል ፖሊስም ተከሳሿን አፈላልጎ ለማረሚያ ቤት እንዲያስረክብ ፍርድ ቤቱ ትዕዛዝ በመስጠት መዝገቡን እንደዘጋ የሚኒስተሩ መረጃ ይገልጻል። ጓደኛዋ ያለ አግባብ እንድትታሰር ያደረገችውና የቅጣት ውሳኔ የተላለፈባት ስምረት ካሳይ ያለችበት የሚያውቅ ማንኛውም ሰው በመጠቆም ከፍትህ ጎን እንዲቆም የጠየቀው የፍትህ ሚኒስቴር በቻይና በስር ላይ የምትገኘው ናዝራዊት አበራ እንዲሁም በሁለት የቻይና እስር ቤቶች የሚገኙ ኢትዮጵያውያን ተላልፈው እንዲሰጡ ለቻይና መንግስት ጥያቄ ማቅረቡም ግልጽ ነበር። ታዲያ አሁን ላይ የተገኘው ተስፋ ሰጪ ዜና እንደሚያመለክተው ናዝራዊት ፍርዱ ቀሎላት ወደ ኢትዮጵያ ተላልፋ ልትሰጥ ትችላለች የሚባሉ መረጃዎችም እየወጡ ይገኛሉ። እኛም ይሄ መረጃ የእውነት ሆኖ ወደ ሀገሯ እንድትመለስ መልካም ምኞታችንን እንገልጻለን። የዛሬን እዚህ ጋር አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን።